ትግራይ ላይ የሚያደርጉትን ነገር ስታይ የራሳቸውን ያለፈ ገበን ለመከላከል እሱን ለመሸፈን በአንድ ጥፋት ላይ ሌላ ጥፋት እየጨመሩ እየተገፉ አሁን የደረሱበት ደረጃ በሌላ መንገድ ኤክስፕሌን ለማድረግ በጣም የሚያስቸግር ክሪሚናል ግሩፕ ተሰባስቦ በቃ እድሜያችንን ለማራዘም ያለን አማራጭ ይሄ ነው ብቻ ብሎ የወሰነ እንደሆነ የምታይበት ይሄን ለማድረግ ደግሞ አልትራናሽናሊዝም እየተጠቀመ በጣም ፋሺስቲክ የሆኑ እርምጃዎችን እየወሰደ ዲጀነሬሽኑ እየሄደ እዚህ ደረጃ ላይ የደረሰ ይመስለኛል እና ረጅም እድሜ ያላቸው አይመስለኝም። በትግራይ በኩል አሁን የፕሪቶሪያ ስምምነት ባለቤት ማን ነው? ከዚህ ቀደም ፌደራል አሬንጅመንት አያስፈልግም ብሎ ሲከራከር የነበረ የኤርትራ መንግስት ፌደራል አሬንጅመንትም አገር ያጠፋል ሲል የነበረ የኤርትራ መንግስት አሁን ትግራይ ብቻችሁን ነፃ አገር ብትሆን ምንም አይደለም እያለ ሊያባብል ነው የሚሞክረው። ያ እንደማይሳካ ያውቃል። ግን ለመረበሽ ከተመቸም እና ጦርነቱን ዛላምበሳና አድኋላ አካባቢ ከሚሆን ጋሸና አካባቢና ወልዲያ አካባቢ ቢሆንለት ወይ ደብረ ታቦር አካባቢ ቢሆንለት ስለሚመች ያን ይገፋል። የሚያደርገው ሱዳን አሁን ያለው ሁኔታ እንደዛ አይደለም፣ ተከፋፍሏል። ለውጥ የሚፈልግ ኃይል አለ። ያ ለውጥ የሚፈልገው ኃይል ቮካል ነው፣ ይሰራል፣ ይደራጃል። ከኛ እንቅስቃሴ አንጻር በተለይ አውስትራሊያ እና ኢሮፕ ውስጥ በደንብ የተደራጁ ኃይሎች አሉ። ዶሚኔት የሚያደርጉትም እነሱ ናቸው። ለውጥ ያስፈልጋል ትግራይ ውስጥ ጦርነት መኖር የለበትም የሚሉት በደንብ ተደራጅተዋል፣ ኃይል አላቸው። አካባቢውንም እነሱ ዶሚኔት አድርገውታል። እና ካውንስል ወደዚህ ራሱ ማሳደግ አይችልም። የተዘረፈ መሬት አለ፣ እየተዘረፈ ያለ ናቹራል ሪሶርስ አለ፣ እንደ ወርቅ የመሰለ ቀደም ብሎ በጦርነት ወቅት የተወሰደ ገንዘብ አለ። ማን ነው አሁን ይሄ ኃይል? እንዴት ነው ካራክተራይዝ የምታደርጉት እናንተ? ይህንን ፖሊሲ መቀየር አይችሉም። አሁን ኢሳያስ እስካለ ድረስ መቀየር አይችሉም። እነሱ ደግሞ ይህን መስራት ስለማይችሉ ብልጣ ብልጦች ነን ብለው ስለሚያስቡ ሌላ ፕሮክሲ ነው የሚቀጥሩት። እነሱ ራሳቸው የሌላ ፕሮክሲ ናቸው፣ ወይ የኢጅፕት ወይ የምናምን። ግን የሚሰጣቸውን ታስክ እነሱ መፈጸም ስለማይችሉ ሌላ ፕሮክሲ ነው የሚፈልጉት። ወይ ደብረጽዮን የሚመራው ቲፒኤልኤፍ ይጠይቃሉ፣ ወይ ኦላ ለመያዝ ይሞክራሉ፣ ወይ አማራ መያዝ ይሞክራሉ። በዛ በኩል አድርገው ለማተራመስና ጊዜ ለመግዛት ነው የሚፈልጉት። ዓለም አቀፍ ህብረተሰብ አሁን ያለውን በግልጽ የሚታይ ህገወጥ እንቅስቃሴውን እንዲረዳ በማድረግ ረገድ ምን እየሰራችሁ ነው? መንግስት ኃላፊዎች ጋር በተለያየ ጊዜ እንገናኛለን በዚህ ጉዳይ እና ባስቀመጥናቸው ዓላማዎች ሰላም እንዲመጣ እና ለውጥ ትግራይ ውስጥ እንዲመጣ የሚለው ላይ ስምምነት አለ። የመንግስት ኃላፊዎች የሚነግሩን ከእንግዲህ በኋላ እንደገና ተጨማሪ ግርግር፣ መቆጣጠር የማንችለው ዝርፊያና ግድያ፣ ለተጨማሪ የማይሽር ጠባሳ ላለመተው እንጠንቀቅ የሚል አቋም አላቸው። ይህ አቋም ትክክለኛ ነው ብዬ ነው የማምነው። የትግራይን ህዝብ ፕሮብሌም ሳይ የመቸኮል ቴንደንሲ አለ። ወደዚህ የማምራት እድል አለው። ለእኔ አመለካከት ትግራይ ያሉት መሪዎች ከሻዕቢያ የሚሰጣቸውንም ትእዛዝ ተቀብለው የእነሱንም የራሳቸውን የያዙትን ዓላማ ለማሳካት ጦርነት ለማድረግ ፍላጎታቸውን አልተውም፣ ምኞታቸው አልቀረም። የኤርትራ መንግስት ያለበት ቁመና ፕሮስፔክት ምንድን ነው? ስልጣን የያዘው ኃይል የትግራይ ኃይል በጣም ኔክድ በሆነ መንገድ ማንም ሰው ሊሸፍነው በማይችል መንገድ እርቃኑን እየወጣ ስለሄደ ከነሱ የሸሸ አይ ይህስ የትም አያደርሰንም ለውጥ ያስፈልገናል የሚለው ኃይል እየበዛ እየሄደ ነው ያለው። የህዝቡ እምቢታ ውጤት እያሳየ ነው ያለው። የትግራይ ክልል መብቱን አስጠብቆ ሙሉ በሙሉ ወደ ኢትዮጵያ የፌዴራል ስርዓት እንዲቀላቀል ለማድረግ የሚያስችልበትን ሁኔታ ማመቻቸት